ላይቭ ላይ ያስገብቷታል። ከዛ ሄሉ ትሳደባለች አይደል? እዚህ ጋር እናት ጉቺ ታላግጣለች። ወይኔ ማላገጧ እንዴት እንደሚያፈነዳ እንትና ስትላት፣ አዎ ነኝ እንደ ሸሌነት፣ አዎ ሄሉዬ ሸሌ ነኝ። ዳርዊን የምታላግጥበት ማላገጥ እስን ግን ልጆችሽ ከእንትን ከዛ ነገር አምልጦ ነው ምናምን ስትል፣ አዎ አምልጦን አዳልጦኝ። አንቺ ግን ጉቺ ያመጡ ትጣራል። አላጋጭ ነች ግን አላጋጭ ቀላል። በስማ አዎ የኔ እናት አዎ በየአይነት ነይ ወደ ስትችልበት ማላገጥ ጌታ ሆይ በስማ። አንቺ መስለት ምን እንዳለች ታውቂያለሽ? ሄሉ አሁን ደከመኝ በቃ ለምን ብዬ ነው የምጣላው? ከየትኛቸው ጋር ማልጣላ ምናምን እንደ የተጣላሁት እኔ ምን አገባኝ ለእናንተ ብዬ እኮ ነው ምናምን ማለት ነው። አንቺ ራሱ ተናግረሽ ነበር ባለፈ። አልመጣም ተናገርሽ። እኔ ውሸቷን ነው ሰቀልል ነው። አይ አንቺ ነው የሆነ ሰዓት ላይ ግን ስምሽን ጠርታ ሳይሆን ይሄ በአሽሙር አለ አይደል? ስምሽን ዲቴል አልጠራች ከእንትና ጋር ከዮኒ ማኛ ጋር አብረ ሆነ። እሱንማ አይተነዋል። እሱን አሳጠችው እኮ ሊሳደብ ገብቶ አልሆነለትም። አሳጣችሁ አይደል? አሳጣችሁ። አይዘገንንም እሱ ልጅ ግን እኔ በሱ ላይ ሊያ የሰራችሁ ነው የሚያስቀኝ። ነጠላ ለብሳ ሄለን ጋር ሄደ ቡና ሊጠጣ። አዎ እሷ መልስ አልሰጥም ስትል ምናምን ብላ እሷ ፊንገር ገና ተመቸችኝ ባለፈ እኔ እሱ በጣም የገድለኝ። እንዴት ቡና ሊጠጣ ሄደ? ዮኒ ቀሚሱን እንደዚህ አድርጎ ገብቶ ለብሶ ውስጥ ልብስ ረሳን ያለችው ውስጥ ልብሱን ለብሶ ፓንት አላረገም። እውነቷን እኮ ነው። ሺዝ ራይት። እኔ ሙጥኝ ያልኩት ቤታዮ ለምንድን ነው ማትታረቃት? ቤታዮ በወንድሜ ሬሳ አላላገጠችም እኮ ሪጃ እኔ እሱ ሰውዬ ይገርመኛል። አላግጣለች አስኩዬ ያለችው ምንድን ነው? እናን ቀብር እየደረስንህ እኛንን ያጽናናንህ አንበሳ። አይ ተሳስታለች። እሱም ማለት የለባት ለምን ነች ራይት ኖባዲ ለብሽም ኖ ስታጠፋማ መንገር አለብሽ። ትክክል አይደለም። ቆይ አስኪዬ ቆይ ልንገርሽ። አይ ነው እሱ ባለጌ ነው። አንቺ ኦልሬዲ የሆነ ሰው እንዲህ አያጋጥምሽ የሆነ ነገር ሃፕኒንግ ቢያደርግ ሲጀምር አትመጪም። እሱ የመጣው ለጊፍት ብሎ ነው የታወቀ ነው። ሁለቴ አንዴ መጣ ለቅሶ ድረሱኝ ብሎ ሰው ለቅሶ የደረሱ ሰዎች ደግሞ እነማን ናቸው? በክለብ በቲክቶክ ዓለም ለቅሶ በጊፍት ደረሱ። እሷ ሀቢባ አንዳንዶቹ በጊፍት ደረሱት። ግን ለሱ የሚያስቀብጡ ልጆች አልደረሱለትም። አይሁን እሱን አይደለም ምልሽ ግን ነው ምልሽ። እኔ እኮ ቤታዊት ሳይሆን በቃ የማይባል ነገር ነው ያለችው ማለት የለባትም ነበር። በሌላ በኩል መርገጥም መስደብም እንደፈለግሽ ማድረግ ትችላለሽ፣ መብትሽ ነው። እንደ ማአት ነገር ማድረግ ትችላለሽ ማለት ከዛ ከወንድሙ ካረፈው ወንድሙ ውጪ ሽፎኑን ለብሳለች። አይሆንም ልላኝ እንጂ እንዳየሽው አይ ዶንት ኖ። እኔ በበኩሌ she's not wrong። ኖ ማናት ኖ ቤታዮ she's wrong ባደረገችው ነገር እሱ ላይ የሆነ ማዲያታውም ላይ ምን አርጋ ነው ጋይስ? ቴቴ ቆለጡ ላይ ምን አርጋ ነው? አይ አዲስ ነው ወረደችበት። አይተሻል? ቴዲ ሩም ውስጥ ገብቶ ስለ ቴምር ሲያወራ ስለ ትራኩ ምናምን እቴቴ ቆለጡ እያሉ እታች ሲጽፉበት ተናዶ የቤታዮ በጎች ብሎ ወሬውን አይ ቴዲ ያለችው እንትና ሰብሪና አይ በወንድሙን እንትን ያለችው ልክ ነች ነው የምትለው። እኔ ደግሞ እሱን ልክ አይደለችም። ሌላም ብዙ ስድብ መስደብም የምትፈልገው ማለት ነው። ተሳደበችም እኮ ጋይስ ተይ እንዴ በጣም አላገጠች። እንደዛም አይደለም ተናግራለች። ለምን የነገርኩሽ እኮ እሱ ምንም ዘግዝቀሽ ብትገዩም የሚያረካ አይደለም ልጁ። ግን እሱ ይቀጥልበት አይደል? አንበሳ ሲጀመር አንቺ ይኸውልሽ እኔ ጋር መጥተሽ አንበሳ ስጪ ብዬ ከለመንኩሽ ብቻ ነው ሰጥቼ ማለት የምትችው። መጥተሽ ነው የሰጠሽ። በቃ አለቀ። ሮንግ ነው፣ በፍላጎትሽ ነው። እኔ ነኝ አንበሳ የሰጠው ወንድም ሞቶ እንትንም ጥቁር እንኳን አላረክም እንደዚህ እንደዚህ አይባልም። በቃ አለቀ። ያ የራሱ እንትን ነው። የሰው ልጅ ውስጡ ነው። አካረሽ የሆኑ ይኸውልሽ ያረግሽውን ነገር አርግልህ አይባልም። በቃ አረግሽ አለቀ። ከላይ ነው የምትጠብቂው ላንቺ
ግን ያ እሱ ግን በጣም ብዙ የቲክቶክን ነገር ዓለሙን ህይወት አታውቂውም? አሰዳደባቸው አዎ፣ ግን አመጋገባቸው በለቅሶ ማላገጥ ፌር ይሄም አይደለም በሞት ግን አንድ አይደለም። ኖ በልጅ ኖ ኖ ኖ በሰውየው ሞት እኮ አላለገጠችም። እንዴ እሱ ያደረገውን ነው የተናገረው። አይደለም ኖ አይ እኔ ላይቭ ነው የሰማሁት እኮ እኔ ያልኩሽ እኮ እኔ እኮ አይ ላቭ ቤታዩን በጣም ደግፋት ሰፖርት ማድረጋት ነኝ ግን አይ ቲንክ እኔ ይሄ ሪካርዱን የሰማሁትም ይሆናል አስፍዬ ልክት እንጂ ትክክል አላደረገችም ማለት መብቷ ነው እኮ በብዙ ነገር መስደብ ቢኮዝ እኔ ልጁ ላይ ምንም ቢሉት ምንም አይመስለኝም። አዎ ነገርኩሽ እኮ የፈለገችውን ማለት መብቷ ነው እንደፈለጋት አድርጋ መስደብ መብቷ ነው ግን ኦልሬዲ ያረፈን ሰው ግን አንስቶ እንትን ማድረግ ፌር አይደለም። ለዚህ እኮ ነው እኛ ታዲያ እንትናን የምንቃወመው። ማናት ሄለን አሁን ይሄን የሞተልች ይዘዋለች ወጥራ ማን ነው የጉቺን ሳሚን አልተፋታችሁም እንዴ? አሁን በስማም ትላንትናም ስትበጥቅደም ስትወርድበት ነበር። ሳሚ ላይ አሁንም ያ ትለም ስትወርድበት ነበር። እሷ ሴትዮዋ ግን በቃ ቦታ ስላልሰጧት እየመለሱላት ስላልሆነ ምናምን እየተናደደች ነው። አይ ተዋት እኮ ሁሉም ንቆተዋት። ዛሬ ግን ተወች አይደለ? ዛሬ ትናንትና ፌብዬ እሄድልሻለሁ ማለት ነው። ይሄ ጥቁር 100 ብቻ ፎሎወርስ ያለው ጋናዊ ከሱ ማሪያ ዛሬም ገባች ጌም ትጫወትልሻለች። በቃ አስዌር ገብቼ የሳቅ በቃ ትናንትና ዛሬ ቲክቶክ አልገባውም ብዙም ትናንትና አይተሻታል? አስኩኝ እኔ አላየኋትም። ገብታለች ግን አላየኋትም። ዛሬ ገብታ ነበር አላየኋትም። ዛሬም ገብታለች። ትናንትና ዛሬም ሰደበቻት አሉ። ዛሬም ሰደበቻት እና ኮመንት ላይ ማንም ሰው በስድቧ እንጆ እያደረገ አይደለም። ቦሪንግ ላይክ በጣም ደብረሽናል እያሏት ነው። ሁሉም ሰው ብታቆም አሪፍ ነው። አራት አቁም እዛው ዛሬም ስትሰድበው ነበር። አቤት አምላክ እስራኤል ግን እኔ ልጇን ራሱ ሸሌ ብላ ስትሰድበው አይቼ በጣም ያዘንኩት ግን ልጅ ላይ የጉቺ ልጅ አውቀሽ እንደዛ አለችው። ጌታ አንቺ በእናትሽ እሱም እንደ ሰውየው ሸሌ ነው መሰለኝ እንደሷ ሸሌ ነው ያለችው። እስማ ማይ ጋድ ለምን እንደሆነ ታውቂያለሽ አይደለ? ፌብዬ አውቃ በልጅ የምትመጣው እሷም እነሱም ተናደው እሷን እንዲሰድቧትና ልጇን እንዲሰድበውላት ምናምን ፈልጋ እንዲፋፋም ፈልጋለች። ይሄ የሞተው ኤርትራውን ደግሞ የሚያነሱት ይሄ ኤርትራኖች አሉ አይደለ? ባለፈ ገብተው ዲፌንድ ሲያደርጉ የነበሩ እነሱ ገብተው ዲፌንድ እንዲያደርጉ ይሄ እሳቱን ለማቀጣጠል ፈልጋ ነው፣ ግን አልተሳካላት። ዘቢባንም ነካቻት። ዘቢባን ዛሬ ዘቢባንም ብላለች። ዘቢባን ርሳ ወደ ጎች እንዴ ዘቢባም ላይ ነበረች። ለምን ዘቢባ ላይ ምን አረገቻት? ቤቢ ሻውራ ነበረ ትላንትና ገአት ነበራት። ተናዳ ነው በቃ ጉቺን ማሸነፋት ቃተን ጉቺ የምትወዱ ሰው ነው በቃ የፈለገችው። አይኖ ሉናዬ ኧረ በስመ አብ እንዴ ያለዛ እኮ ነው ሉናዬ በልጇ የምትመጣባት እንድትናደድ። ኤክሷን ሰደበችው ኢሱን ስላስረገዘ አይ ቲንክ እንዲህ እያለች ነው እኔ ነበር ያስረገዘው ይሆናል እያለች ነው። የራሷን ቤቢ ሻወር እየሳረች ይሆናል እንዴ እሷ ትችላለች እንዴ? ከዚህ በኋላ በስመ አብ ወወልድ ወመንፈስ ቅዱስ ፍሪዘር አስቀምጫለሁ ትላለች። ተሰሪ ያላለች ወጣ ሰሪ አለችው እሱን ፌብዬ አስዌር ራሷን ማለት ነው አለች ያለችው ላይክ እቺ ዘቢባ ላይ ይሄን እኮ ነው ያርግዤ ነበር። ይሄን እኮ የኔ ቤቢ ሻወር እየተደረገልኝ ነበር። ይሄን እኮ እንዴ ዘቢባ እኮ ወጣት ናት። ይሄን እኮ አይ እቺ ምን ይሆናል እሷ አራቷንም ትልቅ ሰው አይመስለኝም። ዘቢባ ቤት ነች ዘቢባ። ኧረ 30 ቤት መረሻለች ማረጋት እንደነክና ስጥ እንግዲህ አይ ምንንዬ እሺ እኔ 35 ነኝ ብለሽ ታብይኛለሽ። 37 ምናምን ትሆናለች። መረሻለች እንዴ ምን ሆነሽ? ቴንክ ዩ ሜሪ 37 እኔ እንደገመትኩት 37 ትሆናለች። ተናግራለች። ምንንዬ እንዴት ይሻላል? ችግር ነው እኮ እንዴ መነን ማነች? መነን ይንቻ ተቀጡ እንዴ ዘቢባማ 30 ውስጥ ናት። መነንዬ ያው ተናገረች 37 ነኝ አለች። ተናግራለች። ኧረ 37 ግን ትሆናለች።
ሌላ ምን አትሆንም ጋይስ እንዴ? ዋይ we are 2025 አስዬ ረስቶሹ እንዳይሆን 2025 ነን። ያንን ፊልም ራሱ በምሰራበት ወቅት ያንን ድራማ እና ቆይ ግሩፓቸው በአጠቃላይ እንደዛ ነው ኤጃቸው። አፈር በመሰለችበት ወቅት ራሱ በምሰራበት ወቅት she was 20 something ነበር እንዴ? አፈር ስሚ ግሩፓቸው በአጠቃላይ እንደዛ ነው እንዳለ ቆይ ስሚማ አረገዘች እንዴ? የቴዲ ሚስት አረገዘች እንዴ? አምለሰች አይተኛም እኮ ሰውዬው። አልበም በሰራ ቁጥር ነው የሚያስረግዘው። ደስ ሲል በእናትሽ። ስንተኛዋን አልበም ያወጣ እንደሆነ ታውቂያለሽ ፌቢ? ቴዲ ሁሌ አልበም ሲያወጣ አንድ ልጅ ያስወልዳል። አልበም ሲያወጣ አንድ ልጅ ያስወልዳል። አምስተኛ። ዋው ደስ ሲል በእግዚአብሔር። ምኑ ደስ ይላል? ደስ ይላል። ልጅ ደስ ይላል። እንዴ እነሱ አላቸው ምን ችግር አለ? ያሱማ ልክ ነሽ። ምን ሰው አገር ቤት ልጅ ሞት ደስ ይላል። ደግሞ ደስ የሚሉት እነሱ እውነተኛ ኢትዮጵያዊዎች ናቸው። ሀገራቸው ላይ ለእንትን እንኳን ማመጣ አይፈልጉም። መጣ እንኳን እዚያ ተወልዱ ደስ የሚሉ ብትሞት አይወልዱ። አዎ ሻይ ብትሞት አድበ ግን እሱ ነው እኮ ከሷ እንዳይመስላችሁ። ይሄኔ ከሱ ሻይልም ትክክለኛ ኢትዮጵያዊ እኮ ነው። ይሄኔ ጌታ ግን ሁሌ አልበም ባወጣ ቁጥር 43 ነች። ማን 43 ማን? ኧረ አይደለችም፣ ይቅር ይበላችሁ። አይደለች ዘቢባ አይደለች፣ ሄለን ነች። ሄለን ነች ራሷ ዘቢባን አይደለም የሚሏችሁ እንትናን ነው የሚሏችሁ። ማን? ሄለን የቴዲ ሚስት። የቴዲ ሚስት ትሆናለች እንዴ? አረ ከዛ በላይ ትሆናለች። ሞዴሊንግ ሆና ራሱ እኛ ጡጮ ሆነን አራት ሆነ ከዛ በላይ ነች። አይ 43 አትበልጥም። እናንተ ደግሞ እንዴ ሉናዬ ዘቢባ 37 ከገባች እንደ ታዲያ አንድ አካባቢ አይደል እንዴ? አምለሰት እኮ ምን ከተጋቡ እኮ 10 ዓመታቸው ነው እናቱ። እንዴ በስንት ዓመቷ ነው ያገባችው እንዴ? በ20 ውስጥ አንዴ ክርስቶስን በ28 ወይ በ27 ነገር በ30 ታጋባ አይደለም። አትሆንም በእውነት አትሆንም። ከ43 አትበልጥ ልጅ ናት ደግሞ። እሺ 20 ቤት ከሆነች እኮ አሁን 35 ነሽ ልትይ ነው ነው እና ኢቭን 30 ቤት ቢሆን ነው ራሱ 43 ልትሆን ነው የምትችለው። 33 አለ እንዴ? 33 ብለው ቁጭ እሺ ተከራከሪያ ኖ ከ43 አትበልጥም። ከምር አትበልጥም። በፍጹም አትበልጥም። እሺ ስሚ የጆኒ ራጋ ክሊፑ ስንት ዓመት ይሆነዋል? እንዱ ዝም ብለሽ 41ም ልትሆን ትችላለች። ያ ከዛ አትበልጥም። በፍጹም አትሆንም። 38 አምለሰ 38 ኦኬ 41 ወይ ሙች አትበልጥም። 43 ያለችው ማን እንደሆነች አላውቅም፣ ግን ከ43 አትበልጥም ነው 47 በፍጹም በስንት ዓመተ ምህረት ነው እንትን ያደረገች? 43 ነው የምትለው። 30 ውስጥና ሰርጋቸው ላይ ነበርኩኝ። ሄድ ነይ እስቲ ነይ ሉናዬ ከሆነች ነው ማምናት። እስቲ ሙች ሉናዬ ማንን ነው 48 ወይ አትሞላም ጋይስ ነው 48 አትሞላ። የማን ፌብዬ አይ ጀስት ጉግል ሳልሽ ታቲሻ 38 ጎግል ላይማ ኤኒባዲ የአሜሪካ ኤጆች አክተሮች ናቸው እንጂ የኢትዮጵያ ቀንሶ ነው ጉግል ላይ የሚያስገቡት። ትክክለኛ ኤጃቸውን አያስገቡም። 48 ተውት። 48 አትሆንም። 46 መናት ጆኒ ራጋ ዘፈን። እስቲ ቆይ ጆኒ ራጋ ዘፈን ላይ ያ ቁልፍ እንትን የሚለውን ቁልፉን ስጭኝ የሚለው ላይ ነው። ሀበሻዊ ላይ ያለች ጆኒ ራጋ ላይ 33 ነበረች። she's 41 42 ብትሆን ነው። ከዛ በላይ 43 እስከ 50 እንደረ አንቺ አላምንሽም። በቃ ካሁን በኋላ ነው። he's 51 ማ ቴዲ 50 ገባ። ቴዲ 47 ነው እንጂ ኖ ያንቺ ደግሞ ትቀንሳለች። 49 አከበረ። ባለፈ ያከበረ 49 ነው እንዴ? 49 of course የዶክተር አብይ ታላቅ እኮ ነው። she's 41 42 49 ሆናለች። እሷ ከ43 አትበልጥም። 50 ማን ነው 50 የምትሉት? ማርጋሪት no more than 43 yes አትበልጥም። ከዛ በላይ 30 ብትሆን አሁን 10 ዓመታቸው ነው። እሺ 31 ብትሆን ትክክል ነሽ እኮ 31 እንኳን ብትሆን ከተጋቡ 10 ዓመታቸው 40 በቃ ከዛ ታልፍ 40 ታልፋለች። ድብና 43 ከ43 ግን አትበልጥም። ከ42 40 ያ እስከ 45 አትሆንም። አትገባም 45
ስታገባ 33 ነበረች። አሁን 10 ዓመት 43። በቃ ይሄ ነው ትክክል። ኦኬ 43 ይሄ ነው ትክክል። ምክንያቱም ልጆቿን እኮ የወለደችው በተደጋጋሚ ነው። አንቺ ግን አርቲስት መሆን እንደዚህ እድሜያቸውን ያውጣል። 43 ቴዲ 49 የስ ቴዲ 49 ነው። ያን ያህል እኮ አይበልጣትም እኮ 50 ያ በነን የልክ ነሽ። በ30 ውስጥ ካገባች 10 ዓመቱ 30 ያ በቃ 40 ከደዛ አታልፍም። ግን ደስ ሲሉ አሁን አልበም ሲያወጣ ነው። ባለፈው ይልሻል በ13 ዓመት ነው ያከበሩት። በ13 ዓመት ነው ያከበሩት። ኦኬ አንቨርሰሪያቸውን መች ነበር ያከበሩት? 10 ዓመታቸውን የሆነ ሰዓት ላይ ሲያከብሩ ነበር ባይለኛ። ደስ ሲል ግን 5 ልጅ ደስ ይላል ወይ? ተስፋ ፌቢ መከራከር ተወጃለች። ዱ ዩ ኢማጂን ፌቢ የ5 ልጅ አሜሪካ ቢኖር እኔ አብዳለሁ። እኔ ወልድ ነበር ሲ ሴክሽን ስለወለድኩ ነው እንጂ 3ቱንም በኦፕራሲን ስለወለድኩ እንጂ ጌታ አታብጂም። ኢትስ ቬሪ ሃርድ አሜሪካ ላይ ልጅ ማሳደግ። እባክሽ ያድጋሉ ምንም ኧረ ፌቢ ታይ በጌታ አገር ቤት እኔ አላህ በአገር ቤት ቢኮዝ ያምኜ እንዴት ነው እንዴ ማርጋሪት እየተይ እንጂ ሰራተኛ አለ መማር ስንት ትሆናለች? መማር ኤንድ ኦፍ 39 ፎሪዎች ውስጥ ትገባለች። መማር 45 ምናምን ትሆናለች። ፎሪዎች ውስጥ ትገባለች። ኤንድ ኦፍ 39 ፎሪዎች ውስጥ ትገባለች። 30 39 አልፋለች። 42 43 አልፋለች። እንዴት ቀልዳለች? ኧረ አላለፈችም። ታይ ፌቢ ያትቺ ደግሞ ተይ እባክሽ ጌታን ከአምሳላት በታች ልታረጊያት ነው? ከበላይ ልታረጊያት 37 ኧረ ፌቢዬ ታይ ማይላቭ መማር በቪዲዮ እንደምታዩት አይደለችም። እኔ አይቻታለሁ በአካል አትላንታ። ቆይ መማርን 30 ውስጥ ልታረጓት ነው ጋይስ? አላረጋትም። ሺዝ ኤንድ ኦፍ 39 ላይ ኮሪ ውስጥ የገባች ሴት ነች። በቃ እኮ 43 46 እንትሉ እንኳን አትሞላም። 40 ውስጥ ነች። 36 35 እንዳገምቷት ትበልጣለች። 41 እስከ 42 ተብላችኋል። አይኗ ራሱ ያስታውቃል። ፊቷ መማር እንዳምለስ ትሆናለች። ያ ኤግዛክትሊ ልክ ነሽ ሉና። 46 48 አትሆንም ጋይስ ተው። መማርና አምሳላት በዛ ሰዓት መማር ክሊፕ በምትሰራበት ሰዓት እኮ አምሳላትን ተመሳሳይ ሰዓት የሚጠሏት ሰዎች አሁን ታያለሽ እድሜ እየጨመሩ የሚጽፉልሽ ነው። ይሄ መጥላት አይደለም ነው። እናንተ ከታች የሚሉ አሉ። እውነቷን ነው። 48 ያለው አይሞላትም። ግን በቃ የሚጠሏት ከእንትና እኩል ነች። ከአምሳላት እኩል ነች። ከቴዲ አፍሮ ማምሳላት ማናት? አምሳላት ነው። አምለሰት የወሬ ያለ ይሮወጥ ኖ ቤቢ ሁሌ እንደዛ ነው የምለው። መነን ይል መነን ማነች? መነን ግን አስካሉ ናት። ለምዶ መነን የምትሏት? እኔ መነን ነው የምላት። እቴ ግን መነን በፊት እንዳዛ ነበር። መማርን አጋቡኝ ደውልላት፣ አባጻፍላት መማር ፌቢዬ መማር አትላንታ ለኳፍለት ሄጄ ነበረ። ላስት ነሲያትል ላስት ይሄ ምነው 24 ላይ ማለት ነው። ሲያትሉን ሳይሆን ማለት ነው። ላይክ ሜዳ አለ አይደለ? እዛው እንትን እያለች ነበር። አስዌር ጋር ይሄ የምታዩ ምናምን ሺስ ቆንጆ ነች። ግን ይሄ ጓደኛዬ ራሱ ቲክቶክ ላይ ሺስ ናት ዘ ሴም ሜካፓ አልቧ ተሰነጣጥቆ ኖ እኔ አላይከር ግን she doesn't look like the same on TikTok ላይ እንደምታዩት። she put a lot of makeup ሌሊዬ ሜካፑ ይሞቅ ነበር። ቆንጆ ናት፣ የጸይም ቆንጆ ናት አሉ። እኔ ጓደኛዬ ታዲያ ምንድነው ያሉ ሜካፕ የምትቀባው? የምን ሜካፕ ነው? ሴት ሁሉ ማለት ነው። ሴት ኖርማል ሜካፕ ነው። በአሁኑ ሰዓት ሰው ሁሉ የሚቀባው። እሷ እኮ ድፍድፍ እኮ ነው ያደረገችው። ተሰንጥቆ እኔ ግን ጓደኛዬ አግኝታለሁ አለች። ኢቭን ሰውነቷ ራሱ አለች እንደዚህ በቃ እንደዚህ እንደምታየው ነው። ሰውነቷ ልንገርሽ ቂጥና ወገባ አይለይም። ኧረ በስመ አብ እኔም አይቻታለሁ። እኔ አላፈር ግን ያየሁት እኔም አይቻታለሁ። የእኔ ቆንጆ
እና ምንድን እኔ ነው ማብራት ምሳ በልቻለሁ እንዴ። በጣም ጸይም አይደለችም፣ ቀላ ያለች ልጅ ነች። ሜካፕ ጸይም ነች እንደ እንትን አይደለችም፣ ጸይም እሺ አይደለችም። ማሂ ቀይ ነች። ቂጧና ወገቧ ይለያል። የቀይ ዳማ ናት እንጂ ቀይ አይደለችም። ይለያል። በጣም ወፍራም አይደለችም፣ ደህና ወፍራም ነች። ሰፊ ነች። አይደለችም ግን ሼፓን ግን አይደለችም። በቃ እንደ ቲክቶክ ሸፋም አለችም። እዚህም ቢሆን ዩ ጋይስ ሜካፕ ታበዛለች። ዊጓ ደግሞ ፋኪን ዊርድ ይኸውልሽ የእኔ ቆንጆ ቆይ አንድ ጊዜ ዱብ ያለውን ጽፉትማ እኔ ሮማንና በራሴ መማር አይ ቲንክ ፌቡዬ እኔ ያየሁትን እግዚአብሔር በሚያውቀው አዲስ አበባ ነው ያየኋት። አዲስ አበባ ምሳ በልተናል። እናት አትሳደቡ፣ አርጣለች ምናምን ተው ሴት ሆናችሁ ቆንጅዬ ነች። ሁልሽም አጭር ናት፣ አጭር ናት፣ ረጅም አይደለችም። ከለር ቀይ አይደለችም፣ በጣም ቀይ አይደለችም፣ ግን ጸይምም አይደለችም። ይሄ ደስ የሚል ከለር ነው ያላት። እንደ ቀላ ያለች ቆንጆ እንደሆነች ታስታውቃለች። አዎ ደስ ትላለች። አይኗ ደስ ይላል፣ ጥርሷ ያምራል፣ ፈገግቷ። እኔ ዋት አይዶል ላይ ከሷ ጸጉር ሂማኗን ነው የማልወደው። ሂማኗማ ይሄ ሌላው ምንም ቢዩቲ ሰፕላይ ተገዛ ነው። ቆንጅዬ ነች፣ ቆንጅዬ ነች፣ እናት ቆንጅዬ ነች። ይሄ ውዛው ሴሚሪ እንትና ማንሽ ማርጋሪታ በነገራችን ላይ አላቭ መማ ሚውት አድርግሻለሁ። ደግመሽ ይሄን ኮሜንት አይ ሰፖርት ሄር በጣም ነው የምወዳት። እቺ ማርጋሪታ ደግመሽ ከጻፍሽው ሚውት ነው ማረግሽ። አርፈሽ ተቀመጪ ስለሆነች አይደለም ግን እንደዚህ እንወዳታለን እኮ ኖ ዶንት ሴ ያርጣለች ኢዝ ቢዩቲፉል። አንድ ሰው ግዴታ ማግባት አለበት። ሴት ልጅ የራሷ ምርጫዋ ነው። ማግባት ስላለባት ሴት ልጅ ማግባት አለባት ማለት አይደለም። ዘመኑ ተስተካክሏል። መውለድ አንድ ሰው ስለወለደ መውለድ ስላለባት ማለት ቲክቶክ ላይ እንደሚታየው ፌቢዬ አረባክሻ ደግመሽ ሲጻፊው እሱን አንቺ መማር ኦሮሞኛ ክሊፕ ላይ ያየሻትን ድሮ አንቺ ልደታው ነሽ። በጣም ቆንጅዬ ነች። ምንም ቤካፕ በሌለበት ዘመን እኔ እያጣጣልኩኝ ማኔሩ ባላረገችበት ዘመን በፊቱ አሁን ቆንጆ ነች። አሁን ግን ባለፈው አትላንታ ያዩዋት ነች። ሴት ሆናችሁ እንደዚህ ስድብ ረፉ ጌታ ቲክቶክ ላይ እንደሚታየው ሺደዝልክ ላይ ቲክቶክ ላይ ሁላችንም ፊልተር እናደርጋለን። ማርዬ ተሳስተሻል ሰብሪና። ሮማንና መማር እኩል ናቸው፣ ግን የኑሮም ምቾት ሮማን ተመቻት። ኖ መማርና ሮማን እኩል ነው የሚሆኑት። አስወድ እድሜያቸው ይሄ ደግሞ ቀልድ ነው። ተው ቀልድ ምን ችግር በቁም ነገር ዶንት ቶክ ላይክ ዳት አይ ስዌር ይላል እንዴ ዶንት ኖ እየቀለደ ነው። ዋዩ ማድ that's my opinion መማር አልተመቻትም። የጭንቅላት ቅርጿን አላወቀችም። የሁማን ሄር ጋይስ በቃችሁን ላይ በቃ ሊበራል ነው እንዴ? ወይ አንቺ ደግሞ ሄደን እኔ በአካል አይቻልም። ሂማኔር ውስጥ ታዩ ማሂም አለች እኮ በቃ ሂማኔሩንስ ታዩ ይኸውላችሁ ልብስ እና ሜካፕ አደራረብ ችግር የለም ግን ይሄ በተፈጥሮ ነገር አርዳለች፣ አግብታለች። ይሄን ነገር ኖ ዶንት ሳይ እሱ በጣም እረፉ። ሰው እኮ በልጁ አይመካም ጋይስ። እውነት ልጅ ስላላችሁ በልጃችሁ ልትመኩ አትችሉም። ይነበር ነው ምን እንደሚያደርግ ቤቢዬ። በነገራችን ላይ በአሁኑ ሰዓት የትኛውም ሴት አላገባም ካለች መብቷ ነው። ልጅ አልወልድም ካለች መብቷ ነው። በጣም ቆንጆ ነች። ኦልድ ይባላል በአርባ ውስጥ ጋይስ አይባልም ማለት ይባላል እንደሚባለው ጋይስ ከምር ካላገባች ይባላል። ኦኬ እሺ ሰብሪና ከመሰረት የምትባለው ያቺኛዋ አርቲስቷና ከመማር ማን ይበልጣል እድሜ? መሰረት እንዴ አሮ ሰቆቋሪና ይገባች ከነቴዲ ጋር እሱ እኮ ቋቋ ያለች ነች እኮ ግን መቼም አታረጅ አትመስልም። የእሷ ጂን እኔ ምን አይነት ጂን እንዳላት አላውቅም። ኖ እንትን አትልማ አልወለደችማ። ሰው ሴት ልጅ እኮ ስትወልድ ነው የሆነ ሰዓት ላይ ወለደች አልተባለም እንዴ? አንድ ልጅ እኮ ወልዳለች። አንድ ሴት ልጅ እኮ አለቻት። ያ ወለደች ተብሏል አይደል? ማይ አንድ ሴት ልጅ እኮ አለቻት። የሆነ ሰዓት ላይ ወለደች ተብሏል። ቆየች ካገባች በኋላ 2018 ላይ ወልዳለች ተብሏል አይደል? አልወለደችም በፍጹም። ማን አልወለደችም? መሰረት ብሎ ሰይፉ ጠየቃት እኮ ነው። አይ ዶንት ኖ። ባለፈው ግን የአንድ ሴት ልጅ እናት ውሸት ሲዘገብ አይቼ ነው። ኧረ ማየ እሱንማ ካመንሽ አይ ዶንት ኖ። እኔ ውሽ ማረግላት ስለነበረ ወልዳለች ካልሽ የመማርንም አላይሻትም ማለት ነው። አይቻታለሁ። ፌቢዬ ወይ መሰረታት ወልዳለች ካል ማሳደጊያ አምጥታ ነው እንደዛ ነው የምትሰራው። እኔ ያልኩት ተዘግቦ አየሁ አልኩ እንጂ ወልጃታለሁ አላልኩም። እሷን አይቻታለሁ። ውሸት ነው ማለት ነው። ለምንድን ነው የማዋቸው?
ማሂኔም ካንቺ ጋር ነኝ። እኔ ምን እንደወለደች ነው ያ አንዳንድ ሰው አልወለደችም ተጽፎ ነው። እኔ እናቴን ጠይቃኛለች ወልዳለች ብላት። ኧረ ተረጋጊ በእናትሽ። ማሂ ዛሬ ተናዳለች። እኔ ዝም ብሎ ጀጅ የሚያደርግ ሰው አልወድም። ሰው እናቱ በቃ ለፉ በእናታችሁ። ማሂ ዝም ብላ የተናገረችው መማር በጣም ቆንጆ ነች። we didn't say she's not ቆንጆ ያየሁትን ነው። ጥርሷ በጣም ያምራል። ናቹራሊ ነች እንደምታዩት ነች። እንትን አጠር ያለች ነች፣ ደንደን ያለች እና አሪፍ ነች። አይቻታለሁ ብቻ ያየሁትን አይኗን ደግሞ ገልበጥ ግን እኮ ጋይስ አንድ ነገር ምኗ መሰላችሁ የመማር ደስ የሚለው ኮንፊደንሷ ማለት ነው። የትም ትሄዳለች በፍጹም ትገባለች። ያ ነው ደግሞ ሰው ልጅ ትህትናዋ ደግሞ እንዴት ደስ እንደሚል ፌቢ ሰላም ስትያት ምናምን ትህትናዋ ታስታውቃለች። በቃ ይሄ ነው። አላፈረችም እኮ እሷ ባለማግባቷ፣ ባለመውለዷ፣ መልኳ፣ በፀጉሯ በምናም አላፈረችም። ገባች እኮ በየቦታው ትገባለች። እንደ ቲክቶከሮች ሌሎች ግዴታ መውለድ የለባትም። እሷ ሮማን በጣም ነው የማደንቃቸው በኮንፊደንሳቸው ጌታ ሮሚም ራሷ አንተ ይቅርታ አድርጊልኝና ፌቢዬ ሮማን እንዴት እንዳያችኋት ልታገባ ነው ገና ሄሉዬ ሰርግ እኮ እየተመረቀ ኢትዮጵያ ሄዳ ምንድን የተደረገላት ዝም ብሎ ሽምግልና ሴት ልጅ እኮ ግን አግብታ ከፈታሽ ምናምን በኋላ ራሱ በ40 ምናምን አመቷ እኮ በጣም አሪፍ ነች ይባላል እኮ ፌቢዬ ታውቂያለሽ? ኢንዲፔንደንት እንደ ኑሮ ነው። እየሞቀባት ነው የምትሄደው ከ40 ምናምን አመት በኋላ ተባራሩ ትመጣ ቢቢ ማለት ጂጂስ ተባራሪ ታዲያ ያ እኔ በመማር አደንቅላታለሁ ጌታን። አለም በፊልተርም ብትመጣ በአካል ትሄዳለች። ይሄ ነው ደግሞ ግን ፊልተር ፐርፌክት የሚያምርባት በመማር ላይ ነው ያየሁት። ኢዝ ሪስፔክት ደግሞ ብዙ ሰው ያከብራታል። የሚደረግ ነገር አላት። ልክ እኔ ሰው ስላላገባ ስላልወለደ ግን አንደርስቲሜት መደረግ የለበትም። ሪስፔክት ማድረግ አለብን። የሰዎች ደግሞ ከማይረባ ሰው ወልዳ እንደዚህ ነፈር ነው ኤግዛክትሊ ከማይረባ ሰው ሳይሆን አንድ ሰው ለምሳሌ I don't want like ልጅ አልፈልግም የሚል ሰው እኔ ብዙ ሰው አውቃለሁ። አልወልድም በቃ I want to be single የራሴን ህይወት እንዲ ሲንግል የሚፈልግ ሰው ቦይፍሬንድ ኖሮኝ ኢንጆይ ያደርጋል። እኔ ለምሳሌ አሁን አልፈልግም። በቃ ሄዱ ያንቺ ነች በቃ በአሁን ሰዓት ማግባት የሚፈልግ ሰው መማር እኮ ብዙ ልጆች አሏት፣ ምትረዳቸው ብዙ ልጆች አሏት። ኧረ ጨዋ ናት እሷ። እስማ ግን አንተ አሁን ዱባይ የምትባል ልጅ ምን አሁን ከሮማን ጋር ሰማች ታረጋት ማለት የኔ ኦፒኒየን ሮማን መብት ነው። ግን አንተ ሰውዬ ግን ሮማን ብለህ ልትሮማን